ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች፣ የዕለቱ ጉዳይ ፕሮግራማችን ጀምሯል። በዛሬው ፕሮግራማችን በአፍጋኒስታን የሲአይኤ ረዳት የነበረ አፍጋኒስታዊ ስደተኛ 2 የብሔራዊ ጥበቃ አባላት ላይ ተኩሶ ጉዳት ማድረሱን ተከትሎ ፕሬዚዳንት ትራምፕ የወሰዷቸውን ስደተኞችን የተመለከቱ እርምጃዎችን እንመለከታለን። እንግዲህ በኢሚግሬሽን ጉዳዮች ላይ የሚሰራው የህግ ባለሙያ አቶ ሙሉዓለም ጌታቸው ነው። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። እንድትከታተሉን ጋብዛለሁ። ሙሉዓለም ግብዣዬን ተቀብለህ ስለተገኘ በጣም ነው የማመሰግነው። እንግዲህ በመግቢያዬ እንደገለጽኩት ከኢሚግሬሽን ጋር የተያያዙት አዳዲስ ውሳኔዎች ምንድን ናቸው የሚለውን እስኪ ጥቂት በለን። እሺ፣ እኔም በጣም አመሰግናለሁ ርዕዮት። ቴንክ ዩ በጣም እንግዲህ ሪሰንትሊ የሰማነው በጣም አሳዛኝ ለውጥ አንቺን በመግቢያሽ እንደገለጽሽው አንድ አፍጋኒስታናዊ በተለይ ከሲአይኤ ጋር አብሮ ይሰራ የነበረ በአፍጋኒስታን እና ግራውንድ ዚሮ የሚባል የኤሊት የሲአይኤ ግሩፕ አባል የነበረ በኋላ ላይ የባይደን አድሚኒስትሬሽን በሚወጣበት ሰዓት በአብዛኛው እነዚህ የአሜሪካንን የጦር ኃይሎች እና ሲአይኤዎችን የሚደግፉ አፍጋኒስታንያን በኋላ የሚደርስባቸውን መከራ በማሰብ ይዘዋቸው መጥተው ነበረ። እንግዲህ ከዋሽንግተን ዲሲ ነበር ዋሽንግተን ስቴት ነበር ሲያትል ሴትል ያደረገው ይሄ ግለሰብ። ከዛ እየነዳ ሄዶ ነው ናሽናል ጋርድ አባል የሆኑ 2 ሰዎችን ያቆሰለው። አንፎርቹኔትሊ በጣም በሚያሳዝን ሁኔታ አንደኛዋ ህይወቱ አልፏል። ያ ተከትሎ እንግዲህ ትልቅ የፖለቲካል ኮንሲኩዌንስን ያመጣው ማለትም አጠቃላይ የአሳይለም ሂደቶችን በሂደት የሚገድብ ውሳኔ ነው ፕሬዚዳንት ትራምፕ ያስተላለፉት። መጀመሪያ ላይ እንደሰማነው ከ19 ጁን ላይ 19 ሀገራትን ካንትሪስ ኦፍ ኮንሰርን ብለው ያወጧቸዋሉ። ከአፍሪካ በአብዛኞቹ ጥቂት ከሚድል ኢስት እና ኤዥያን ሀገሮችን ያካተተ ሊስት ነው። ከነዚህ የሚመጡ እዛ ውስጥ አፍጋኒስታንም ነበረች። ከነዚህ የሚመጡ ሀገራት በጠቅላላ ከነዚህ ሀገራት የሚመጡ ሰዎች በጠቅላላ የጉዞ ገደብ ተጥሎባቸው ነበረ። አሁን ላይ እንግዲህ ከነዚህ ሀገራት መጥተው አሳይለም ያገኙ ወይም ደግሞ በሪፊጂ ሪሴት ሊያደርግ ወይም ፕሮሰሳቸው እየታየላቸው ያሉ ግለሰቦች በጠቅላላ ከእንደገና ሪኤግዛማይን እንዲደረጉ በቬሪንግ ኤንድ ሴኩሪቲ ፕሮሰስ በድጋሚ በክሊራንስ ውስጥ እንዲያልፉ ነው ያስተላለፉት መጀመሪያ ላይ። በኋላ ላይ ከእንደገና ፕሬዚዳንት ትራምፕ ባወጡት ትዊተር ማናቸውም ከሶስተኛው ዓለም የሚመጡ ኢሚግራንቶችን ፖዝ ማድረጋቸውን ፐርማነንትሊ ፖዝ ማድረጋቸውን ገልጸው ነበረ። ይሄ እንግዲህ ምን አይነት የኢሚግሬሽን ቪዛዎችን እንደሚመለከት ግልጽ አይደለም። በሳቸው ትዊተር ላይ አንድ የሚገልጸው ነገር በጠቅላላ የኢሚግሬሽን ቤኔፊቶችን አስመልክቶ የቆመ ይመስላል። ከዚህም ተከትሎ ያሉት ነገር ሶስተኛው ዓለም ነው። እንግዲህ ሶስተኛው ወርልድ የሚባለው ተርድ ወርልድ የሚባለው ማን እንደሆነ በአሁኑ ሰዓት ግልጽ አይደለም። ይሄ የቆየ ተርም ነው። በአንደኛው ወርልድ እና ሶስተኛው ወርልድ የሚባሉ ሀገሮች አሉ በኢንተርናሽናል ሪሌሽንሽፕ ውስጥ። በአብዛኛው አንደኛውን የሚወክሉት ያደጉት ሀገሮች ናቸው። ዲቨሎፕድ ኔሽን የሚባሉት በተለይ በወርልድ ትሬድ ኦርጋናይዜሽን አጀስትመንት ውስጥ ያሉ ሀገሮች ናቸው እነዚህ ዲቨሎፕድ ካንትሪስ የሚባሉ። ሁለተኛው ዲቨሎፒንግ ካንትሪስ የተሰርድ ወርልድ የሚባለው እንግዲህ እስከ ቅርብ ጊዜ ድረስ ቻይናን፣ ሚድል ኢስትን በጠቅላላ የሚያካትት ነበር። አሁን ላይ በአብዛኛው አፍሪካን ሀገሮች እና አንዳንድ የሚድል ኢስት እና ኤዥያን ኦልሞስት ብዙዎቹን የላቲን አሜሪካን ሀገሮችን የሚያካትት ነው። ከነዚህ በጠቅላላ የሚመጣ ስደተኛ ይቁም ያሉ ይሁን ኦር ደግሞ ከነዚህ 19 ሀገሮች መጀመሪያ ላይ ካላቸው ጁን ላይ ከተጠቀሱት ሀገራት ይሁን እነዚህ ሶስተኛው ወርልድ ብሎ ሲጠቅሱ ግልጽ አይደለም። ግን በትዊተራቸው ያሉት ከሶስተኛው ዓለም የሚመጡ ኢሚግራንቶችን ፐርማነንትሊ ፖዝ አድርጌዋለሁ ነው ያሉት ፕሬዚዳንቱ። ቀጥሎ እንግዲህ ይሄ ነገር በጣም እየጋለ ሲሄድ በተለይ መጀመሪያ ላይ 2ቱን ጋርዶች አቁስሎ ነበረ ሰውየው የተያዘው። በኋላ ላይ አንደኛዋ መትረፍ ስላልቻለች እንግዲህ ስትሞት ደግሞ ሌላ እድገት በዚህ ውስጥ መጣ። መጀመሪያ ላይ ያሉት የነበረው ከ19 ሀገሮች የሚመጡ አሳይለሞችን አቆመናል ነበረ። በኋላ ላይ ግን ሁሉንም አሳይለሞች በአሁኑ ሰዓት ላይ ከዲሲሽን ከመስጠት አቁመናል ብለዋል። ማለትም አንድ የአሳይለም ኦፊሰር ኢንተርቪው መቅጠር ይችላል።
ወይም ደግሞ የመጣለትን አሳይለም መመልከት ይችላል፣ ኢንተርቪው መቅጠር ይችላል፣ ኢንተርቪው ማድረግ ይችላል። ግን ልክ ውሳኔ ላይ ሲደርስ ማቆም ይኖርበታል። እንግዲህ ያ የቬሪንግ ኤንድ የክሊራንስ ፕሮሲጀሩን በደንብ ማክሲመም ሊሚት ነው ያሉት። ምን እንደሆነ የሚያግልጽ አይደለም። ካላለፈ በቀር ወደ አፕሩቫልም ወር ሌሎች ኮንሲኩዌንሶችም አይሄድም የሚል ውሳኔ ነው ያስተላለፉት። እንግዲህ አንድ ማወቅ ያለብን ነገር ይሄ አፍጋኒስታናዊ በሴኩሪቲ ኤንድ ቬሪንግ የኤሊት የሲአይኤ አባል የነበረ ነው። እንግዲህ ኤሊት የሲአይኤ አባል ውስጥ ለመግባት ሁላችንም እንገምታለን ምን አይነት ክሊራንስን ማለፍ እንዳለበት። አንድ ሰው ከዛ በላይ ክሊራንስ ሊኖር አይችልም እና አፕሩቭም ተደርጓል አይደለ? ተደርጓል ኬዙ አፕሩቭ ኢቭን ኢፍ ኬዙ አፕሩቭ ባይደረግ፣ ምክንያቱም ሲአይኤ ውስጥ ኤሊት ሲአይኤ ግሩፕ ውስጥ ለመግባት የሚያስፈልገው የክሊራንስ ሌቨል እዚህ ሀገር አሳይለም መጥቶ አፕሩቭ ከመደረግ የበለጠ ነው። እዚህ ባዮሜትሪክሽን ነው የሚወስዱት። ዘን አጠቃላይ የፌዴራል ሲስተም ውስጥ ያለውን እና በስቴት ሲስተም ውስጥ አክሰስ ኢሚግሬሽን ሲስተም አክሰስ በሚያደርግበት ሌቨል ክራይም እንዳለሽ እና እንደሌለሽ በአንቺ ስም ትሬት እንደሆንሽ ያን ነው ቼክ የሚያደርጉት። የሲአይኤ ክሊራንስ ግን በጣም ብዙ ስቴፖችን ነው የሚሄደው፣ ከዚህም ይሻገራል እና እዛ ውስጥ የገባ ሰው ነው እና የክሊራንስ እና የቬሪንግ ፕሮሰሱ ውጤት አይደለም ይሄ ግለሰብ። እውነት ለመናገር ይሄ ግለሰብ አንድ እብድ ነው። እንግዲህ ፕሮባብሊ በነበረበት ገና ብዙ ነገር የምናውቀው ሊኖር ይችላል። አፍጋኒስታን ውስጥ ኮኔክሽን ይኑረው፣ እዚህ ሀገር ከሌሎች አሸባሪዎች ጋር ከመጣ በኋላ ኮኔክሽን ይኑረው፣ ምንም የሚታወቅ ነገር የለም። አንድ የሚታወቀው ነገር ግለሰቡ ከሲአይኤ ጋር እንደሰራ፣ በጦር ውስጥ የነበረ እንደነበረ፣ ከዛ ደግሞ እዚህ ሪሴትል እንዳደረገ ነው። እንግዲህ ከአፍጋኒስታን መጥቶ አሜሪካ ውስጥ ከጦር ቀጠና ውስጥ መጥቶ በጣም ሴትል ያደረገ ሶፊስቲኬትድ ኮምፕሌክስ የሆነ ማህበረሰብ ውስጥ መጥቶም ኢንተግሬት ማድረግ ቀላል አይደለም ለማንም። ያ የሚፈጥረው ትልቅ የሆነ ሳይኮሎጂካል ፕሬሸር አለ። አንደኛ እሱ ብቻ ሳይሆን ግን አሁን የምንመለከተው ሬቶሪክ በተለይ ከሙስሊም አንጻር ወይም ከሙስሊም ሀገሮች ከመጡ አንጻር እና ሚዲያ ላይ ተተክሎ ለሚውል ሰው ምናልባት እና ከጦር ቀጠና ለመጣ ሰው እነዚህን አስማምቶ መሄድ ሊከብደው ይችላል። ይሄ ሴንቲመንት ኢምፓቲ እንዲኖረን ሳይሆን ለዚህ ሰውዬ ሪሊ የሴኩሪቲ ኤንድ ቬሪንግ ፕሮሰሱ ነው የአሳይለም ፕሮሰሱን ያስቆመው። ከዛም የዘለሉ ኮንሲኩዌንሶች ይኖሩታል። ይሄ ጀስት ፖለቲካሊ ለጊዜው ኢንስቲጌት ያደረገ ነው የእነሱን አጠቃላይ የፖሊሲ ለውጥ የሚለውን ለመመልከት ነው፣ ይረዳናል። አለም ቆንጆ ማብራሪያ ነው የሰጠህን። እንደው እዚህ ጋር ግን ከዚህ ተነስቶ እንደዚህ አይነት ውሳኔ አሳዛኝ ነገር ነው የተፈጸመው። በእርግጥ ግን ከዚህ ተነስቶ ከአንድ ሰው ተነስቶ ይህንን ሁሉ ሰው አፌክት የሚያደርግ ነገር ለመወሰን ኦልሬዲ እንደዚህ አይነቱን መስመር እየተከተሉ ስለሆነ እንደ ሰበብ እንደ ምክንያት መጠቀም ነው። እንደው የአሜሪካን የተደራጀ ሲስተም ስናይ ፕሬዚዳንት ትራምፕ ብቻ ስለፈለጉ የሚሆን ነገር ነው ወይስ ኦልሬዲ ይሄ ነገር እሳቸው እንደው አመቺ ሰው ሆነው ተገኝተው ነው የሚለውንም እሱን እስኪ ትንሽ። ፕሬዚዳንት ትራምፕ በዚህ እንግዲህ ታንክስጊቪንግ አርብ ቀንና ሐሙስ ቀን ይመስለኛል አንድ ሐሙስ ወይ አርብ ቀን ሼር ያደረጉት አንድ የአይኤንኤ ሴክሽን አለ እና በዛ ሴክሽን ላይ ፕሬዚዳንቱ ለአሜሪካን ሴኪሪቲ ኢንትረስት ናሽናል ኢንትረስት መሰረት ነው ብለው ካመኑ፣ ጥቅም ነው ብለው ካመኑ ከአጠቃላይ ኤሊያኖችን ወይም ደግሞ እንግዲህ እዚህ ሀገር ኤሊያን ነው የሚባሉት ስደተኞችን በሙሉ ወይም በከፊል መከልከል ይችላሉ፣ ህጉ ይፈቅድላቸዋል እና የጊዜ ገደብ ላልተወሰነ ጊዜ ነው የሚለው። ስለዚህ የጊዜ ገደብም አያስቀምጥም። ፕሬዚዳንሻል ፓወሩ ሂውጅ ነው when it comes to immigration። ምክንያቱም ኢሚግሬሽን የናሽናል ኢንትረስት የናሽናል ሴኪሪቲ ኢሹም አለበት። ስለዚህ ፕሬዚዳንቱ ትልቅ ስልጣን አለው። በተደጋጋሚ ሌሎች ቦታዎችም እንዳልኩት ፕሬዚዳንት ትራምፕ መጀመሪያ ላይም ሁለተኛ ላይም ሲመጡ የካምፔናቸው ዋና ምሰሶ ኢሚግሬሽን ነው። ትዝ ካላችሁ መጀመሪያ ላይ ሜክሲካን እየደፈሩ ነው፣ ሬፒስት ናቸው፣ እነዚህ የሚል ሬቶሪክ ናቸው ህዝቡን ኢንስቲጌት አድርገው ከራሳቸው ጎን አሰልፍ ያመጧቸው። አሁንም ትልቁ ኢሹ የቦርደር ኢሹ እና ሬጉሌትድ ያልሆነ ኢሚግሬሽን ኢሹ ነው ማህበረሰቡን በተለይ ምክንያቱም በባይደን ደረጃ የነበረው ሰክሰስ ትልቁ የኢኮኖሚ ሰክሰስ ነው። ኢኮኖሚ አይደለም ፕሬዚዳንት ትራምፕ ኦፍኮርስ የኑሮ ውድነት ነበረ፣ ግን ኢኮኖሚ ጥሩ እየሰራ ነበረ። ኦቨርኦል በጣም ፈንክሽናል ነበረ እና ትልቁ ኢሹ ፈንክሽናል ያለ ነው የኢሚግሬሽን ሂደት ነበር እና ኢሚግሬሽን ላይ ራይት ዊንጎቹ ወይም ኤክስትሪም ራይት ዊንጎቹ ናቸው አሁን ፖሊሲ ሜከር ውስጥ ያሉት።
ግን የፕሬዚዳንት ትራምፕ በሁለት በኩል የተከበቡት አንደኛ የቢዝነስ ኦነሮች አሉ፣ በጣም ሂውጅ ሜጋ ቢዝነስ ያላቸው ማለት ነው። ሁለተኛ ደግሞ ፖሊሲ ሜከሮች ናቸው። ፖሊሲ ሜከሮቹ ሞር የቢዝነስ ብዙ ኤክስፒሪየንስ የላቸውም። አሁን ላይ ያሉት እንደ ስቴቨን ሚለር ያሉት ዋሽንግተን ዲሲ ላይ ነው ዘመናቸውን ሁሉ የፈጁት የፖሊሲ አማካሪ ሆነው ቲንክ ታንክ ውስጥ ነው የነበሩት። እነዚህ ኤክስትሪም የሆነ የኢሚግሬሽን ክራክዳውን ኤንድ ሊሚት ሪኢሚግሬሽን የሚባለው ኮንሰፕት ሪኢሚግሬሽን ማለት ከእንደገና ወደዚህ ሀገር ኢንተግሬት የሆኑትን መልሶ ወደ ሀገራቸው መመለስ የሚል ኮንሰፕት ሁሉ የሚያራምዱ ናቸው። ቢዝነስ ኦነሮቹ እንግዲህ ትልቁ ኢንትረስታቸው ቢዝነስ ነው እና አሜሪካ ከቻይና ጋር የሚኖራት ኮምፒቲሽን ከሌላውም ከሚያድጉ ሀገሮች ጋር የሚኖራት ኮምፒቲሽን ኢሚግራንቶችን በመቀበል የሚወሰን ነው ብለው ያምናሉ። ስለዚህ ምክንያቱም ትልልቅ ጉግልን ብትመለከቺ ቴስላን ብትመለከቺ እና ትልልቅ አሁን የአሜሪካንን ኢንቨስትመንት እየመሩ ያሉ ተቋሞች የተመሰረቱት በኢሚግራንቶች ነው። ስለዚህ ኢሚግራንቶችን ማምጣት ወሳኝ እንደሆነ ይገነዘባሉ እና ፕሬዚዳንት ትራምፕ አልፎ አልፎ ከነዚህ የቢዝነስ ኦነሮች ጋር ሲስማሙ ይታያሉ። አንዳንዴ ደግሞ እንደዚህ አይነት ኦኬዥን ሲመጣ ሁለተኛ ምርጫ ላይ ሲሸነፉ፣ በቅርብ የነበረው ምርጫ በአብዛኛው ዲሞክራቶች የተሸነፉበት ምርጫ ነው እና ያላቸው ትልቅ ካርድ እጃቸው ላይ ኢሚግሬሽን። ስለዚህ ወደፊትም ሚድተርም እየቀረበ ሲመጣ ሞር ክራክዳውን መጠበቅ ይኖርብናል። ምክንያቱም ኢሚግሬሽን የቤዛቸውን ለማነሳሳት የሚረዳቸው ነው እና ኢኮኖሚው ደግሞ አሁን እየቀዘቀዘ ነው። የበለጠ በቀዘቀዘ ቁጥር ያንን ሰበብ ማድረጊያም አንዱ ኢሚግራንቶች ነው የሚሆኑት። ስለዚህ ሞር ክራክዳውን ሞር ሊሚቴሽን በቅርብ ጊዜ ውስጥ እንጠብቃለን። ኦፍኮርስ ወደፊት ደግሞ የተለየ ለውጥ እንመለከት እንችላለን። ይሄ ታሪካዊ ኮንቴክስትን ሁሉ ጊዜ ማየት ያስፈልጋል። የአሜሪካ ሲስተም ውስጥ እንደዚህ አይነት ጊዜዎች ነበሩ በታሪክ። ለምሳሌ ሙሉ ለሙሉ ቻይና ኤክስክሉዥን አክት የሚባል ቻይኖችን በጠቅላላ የሚገድብ የኢሚግሬሽን አክት ነበረ በጣም ለ40 ምናምን ዓመት በአሜሪካ ውስጥ። ከዛ ከቻይና ጋር የነበራትን ሪኢንቴግሬሽን ወይም ደግሞ የኢኮኖሚ ቅልቅልን ለማሳለጥ ሲፈልጉ ነው ያን አክት ሪፒል ያደረጉት ወይም የሚያስወገዱት። ለብዙ ዘመናት ከሶስተኛው ሀገር ከላቲን አሜሪካ የሚመጡ ሰዎች ተገድበው ነበር ወደ አሳይለም ፕሮሰስ እንዳይሄዱ ወር ደግሞ ኢቨን ምንም አይነት የኢሚግሬሽን ቤኔፊትስ እንዳያገኙ እና በተለያየ ጊዜ ሲለወጥ እንመለከታለን። የ9/11 ጊዜ በጣም ትልቅ ክራክዳውን ነበረ። ሪፊጂ ሪሴትልመንት ፕሮግራም ውስጥ የነበሩ ሰዎች ኦልሞስት ፕሌን ላይ ገብተው ወርደው ከእንደገና 1-2 ዓመት የቆዩበት ኢንሲደንቶች ነበሩና እነዚህ አይነት የፖለቲካ ለውጦች ሲመጡ ከፍተኛ ክራክዳውን መምጣቱ የማይቀር ነው እና ያን ኮንቴክስት ውስጥ ማስገባት ወሳኝ ነው። እንግዲህ አሁን ያ ሞመንት ላይ ነን። ምናልባት ከ1 ዓመት ከ2 ዓመት በኋላ ቀስ እያለ ሊላላ ይችላል። ዊልሲ የምናየው ነው የሚሆነው። እንደው ይሄ እንደገና የመመርመር ነገር ሲነሳ ኬዞችን ምን አይነት መስፈርቶች ናቸው እንደገና ሲመረመር ታሳቢ ሊደረጉ የሚችሉት የሚለውን እሱን እስኪ ደግሞ እንግዲህ አሁን ዝም ብለን ምንም እርግጠኛ መሆን አይቻልም። ምክንያቱም ገና ፕሮባብሊ እነሱም ፖዝ ሲያደርጉ የራሳቸው ኦፍኮርስ ቲንክ ታንኮች ከዚህ በፊት የሚሉት ነበር በአብዛኛው የሚተገብሩት ሪኢሚግሬሽንን ጨምሮ ኤክስትሪም ኮንዘርቫቲቭ የሆኑ ቲንክ ታንኮች የሚያወጡትን ኮንሰፕት ነው እየተገበሩ ያሉት እና አንዱ አሳይለም ከዚህ በፊት ክሌም የሚያደርጉ ሰዎችን ድጋሚ መመልከት፣ ኬሳቸውን ሪቪው ማድረግ ምን ያህል እውነተኛ እንደሆነ ወደ ሀገራቸው ሄደዋል ወይ እንደዚህ ክሌም ያደረጉ ሰዎች ተመልሰው አሳይለም ግራንት ሲደረጉ ከዛ በኋላ የፈጸሟቸው የወንጀል ታሪኮች አሉ ወይ እነዛን ድጋሚ መመልከት ውስጥ እንደሚገቡ። ምክንያቱም በአብዛኛው እንግዲህ አሁን አይተሽ ከሆነ አሳይለም ክሌም ላይ እየተነሳ ያለው ብዙ አሳይለሞች ውሸት ናቸው። ብዙ ሰዎች አሳይለምን የሚጠይቁት አሜሪካ ውስጥ ለመቆየት ነው። ስለዚህ እነዚህን ሪቪዚት ማድረግ ይኖርብናል። አንድ ዳዘር ዋን ከሶስተኛው ዓለም የሚመጡ ኢሚግራንቶች ያስፈልጉናል ወይ በኤአይ ዘመን የሚልም ክርክር አለ እና ሪሊ በኤአይ ዘመን አሁን የምንፈልገው ዌል ኤጁኬትድ የሆነ የአይኪው ሌቨላቸው ትልቅ የሆነ ለማርኬቱ የሚያስፈልጉ እንጂ የጉልበት ሰራተኛ እንፈልጋለን የሚል ክርክር አለ። እንግዲህ ይሄ ኤአይ ተፈትሾ ከ1-2 ዓመት በኋላ ሪሊ ኤአይ የሰው ልጅ ይተካል አይተካም የሚሉ መልሶች እስካላገኙ ድረስ አሁን ላይ ቆሞ መናገር አይቻልም። ቅድም የጠቀስከው ነገር ደግሞ ነበረ ውሳኔዎች እንደሆነ የሚቆሙት እንጂ አሁን ኢንተርቪው ማድረግ ምናምን የመቀጠልን አይነት ነገር ምን አይነት ውሳኔዎች የሚለው ግን ሁሉንም አይነት ውሳኔ ነው።
ለምሳሌ ከኢንተርቪው በኋላ የሚኖረው እስከ ኢንተርቪው ድረስ ይሄ ወርክ ፐርሚት፣ ግሪን ካርድ እንደዚህ እያለን የተለያዩ ሂደቶችን ካየን ሁሉንም ነው ማለት ነው አፌክት የሚያደርጋቸው የሚለውን እና እሱ ደግሞ መጠራቀሙ ይሄ ሲሆን ደግሞ ሲቆም የመጠራቀም ነገር አለ ኦልሬዲ የተጠራቀመው እንዳለ ሆኖ ማለት ነው እና በተጨባጭ ምን ማለት ነው? በተለይም ደግሞ የስራ ፈቃዶችን እንደዚህ ካለማግኘትም አንጻር ከሱም አንጻር ትንሽ ብዘረዘራ። በአሜሪካ ሕግ አንድ ሰው አሳይለም ፋይል ካረገ በ180 ቀን ውስጥ የአሳይለም ኦፊስ አጁዲኬት ማድረግ ይኖርበታል። ሕግ ነው። የስራ ፈቃድ መብት አልነበረም። ከአሳይለም ጋር ተያይዞ በፍርድ ቤት የተገኘ መብት ነው። ምክንያቱም በ180 ቀን ውስጥ ዩኤስሲአይኤስ የብዙ የአሳይለም ጠያቂዎችን ኬዝ መዝጋት ስላልቻለ ከ180 ቀን በላይ አንድ ሰው ያለ ስራ መቀመጥ የለበትም የሚል የፍርድ ቤት ውሳኔ ነው። ምክንያቱም የእናንተ ፌለር ነው ይህን ነገር በ180 ቀን ውስጥ አጁዲኬት ያለማድረግ ያለመጨረስ ጉዳይ የእናንተ ጉዳይ ነው እንጂ እነዚህ ሰዎች ፋይል አድርገዋል። ህጉ ያዛል በ180 ቀን እንዲጠናቀቅ። ካልጨረሳችሁ ቤኔፊቶችን ማግኘት አለበት እና አንደኛው ቤኔፊት የስራ ፈቃድ። ስለዚህ አሁንም ዲሲሽኖች በዚሁ መጠን የማይወሰኑ ከሆነ ይህን የፍርድ ቤት ውሳኔ የሚለውጥ ህግ የለም። ስለዚህ ያን ሊያዘገዩት ይችላሉ። ዳፍነት ያዘገዩታል። ምክንያቱም ሲያዘገዩት ቀጥታ ወደ ፍርድ ቤት አትሄጂም። አንደኛ በጣም ኤክስፔንሲቭ ነው ወደ ፍርድ ቤት መሄድ። ሁለተኛ ፍርድ ቤቱም አንዱ የሚጠይቅሽ አድሚኒስትሬቲቭ ሬሜዲዎችን ተጠቅመሻል ወይ? ለምሳሌ ኤስሲአይኤስን ስንት የተገናኝተሸዋል? በደብዳቤ፣ በስልክ፣ በኮንግረስ ሬፕሬዘንታቲቮች፣ በእነዚህ ሁሉ ማድረግ የሚችሉን አድርገሻል። እነዚህን አድሚኒስትሬቲቭ መንገዶች በጠቅላላ ኤክስፕሎይት ካረግሽ በኋላ ነው ወደ ፍርድ ቤት መሄድ ያለብሽ ነው። ይህን እስከምታረጊ ለኤስሲአይኤስ ጊዜ እስከምሰጪ ለአንቺ ጥያቄዎች እስከሚመልስ ፕሮባብሊ 3-4 ወር ይፈጃል። ለዚህ 180 ቀን 3-4 ወር ኦልሞስት 1 ዓመት ሊሆን ይችላል፣ ወር 10 ወር አካባቢ። እነዚህ ሲጨምሩ የመዘግየት ቻንስ ይኖራቸዋል። አሁን ይሄ ፖዝ አርጎ የሚለው ዲሲሽኖች ላይ የወርክ ፐርሚት ዲሲሽኖች ላይም የራሱ ተጽዕኖ ይኖረዋል። አፕሩቫል ሬት ላይም የራሱ ተጽዕኖ ይኖረዋል። ለምሳሌ አሁን ፍርድ ቤት ላይ ብንመለከት ዛሬ ሼር ያደረኩት በቴሌግራም ፔጃችን አንድ መረጃ ነበረ። በኒውዮርክ ውስጥ ለምሳሌ በባይደን አድሚኒስትሬሽን ከ10 አሳይለሞች ኒውዮርክ በጣም ጥሩ ፍርድ ቤት የሚባለው ለአሳይለም ከ10 አሳይለሞች 4ቱ አፕሩቭ ይደረጉ ነበር በባይደን አድሚኒስትሬሽን። አሁን ከ10 1 ነው አፕሩቭ የሚደረገው። ሳን ፍራንሲስኮ ውስጥ ከ6 አሳይለሞች አንዱ አፕሩቭ ይደረግ ነበር በባይደን አድሚኒስትሬሽን። አሁን ከ33 አሳይለም አንዱ ነው አፕሩቭ የሚደረገው። የቴክሳስ በጣም ሂውጅ ነው። የቴክሳስ እንግዲህ 33 ድረስ ሰው አስቀምጠሽ አንዱ ብቻ ነው። በጣም እድለኛ መሆን አለብሽ። አንዳንድ እስር ቤቶችን ለመጠቆም ለምሳሌ አሁን ዲቴንድ ከተደረጉ አሳይለሞች ውስጥ ኤልፓሶ አካባቢ ያለው ወደ 1500 አካባቢ የአሳይለም ጠያቂዎች እዛ ውስጥ ታስረዋል። ከዛ ውስጥ 5 ሰዎች ብቻ ነው የተፈቀደላቸው አሳይለም ኮርት ላይ ከገቡ። አንድም ኢትዮጵያ የለም ከነዚህ 5 ውስጥ። ደግሞ ብዙ ኢትዮጵያኖች አሉ እዛ እስር ቤት ውስጥ። ግን እንግዲህ የኢትዮጵያ ኬዝ ራሱ ምን ያህል ከባድ እየሆነ መሆኑን ትመለከቻለሽ። ኢቨን ኢፍ በጣም ጥሩ ግራውንድ አለ። አሁን ያለው አድሚኒስትሬሽን እንደምትመለከች ነው። በሃይማኖት በዘር ያለው ጭፍጨፋ ኢትዮጵያ ውስጥ በጣም ሂውጅ ነው። እነዚህን ኬዞች አቅርበሽ መከራከር የሚችልበት ግራውንዶች ቢኖሩ እንኳን ተቀባይነታቸው በተለይ ፍርድ ቤት ላይ የቀነሰ ነው። የኤስሲአይኤስ ሌላ ነው። የኤስሲአይኤስ ላይ አፕሩቫል ሬቱ የተሻለ ነው ከፍርድ ቤት አንጻር። ኦፊሰሮችም ስለሆኑ ሞር ለአሳይለም ጥያቄው ኢምፓቲ ያሳያሉ። በተለይ ስትሮንግ ኬዝ ከሆነ ማለት ነው። ኦፍኮርስ እዚህ ጋም የአሳይለም የኦፊሰሮቹ ወሳኝ ሚና ይጫወታል። ግን የአይነት ትሬንድ ወደ እነዚህ ኦፊሰር የመምጣት ቻንስ ይኖረዋል። ለምን? አንደኛ አሁን ላይ ያሉት በአብዛኛው ኦፊሰሮች የባይደን ጊዜ የተቀጠሩ ኦፊሰሮች ናቸው። ስለዚህ እነዚህ በሂደት ሪፕሌስ እየተደረጉ አሁን ባለው የፖሊሲ ኦሪንቴሽን ሊቀጠሩ ይችላሉ። እናም የሚሆነው ነገር ቀስ እያለ ስትሪክት እየሆነ ይሄዳል ማለት ነው። ስለዚህ ኢን ዘ ፊውቸር ሜይ ቢ ዘ ኔክስት 1 year አሳይለም 0 ሊገባ ይችላል አፕሩቫል ሬት። እንደዚህ አይነት ነገሮች ሲነገሩ በርካታ ውዥንብሮች አሉ አይደል? በትክክል ምን ማለት ነው ከሚለው ጀምሮ እንደዚህ ከባለሙያ ያለ መስማት እና የተለያዩ ምንም ስለ ጉዳዩ በቂ እውቀት የሌላቸው ሰዎች ሀሳብ የሚሰጡበት ነገር ስለሆነ ከፍተኛ ከሆነውም ነገር በላይ ከፍተኛ ጭንቀት ውስጥ የሚያስገባ ነው እና ከዛ አንጻርም እንደዚሁ ከፍተኛ ጭንቀት ውስጥ ላሉ ወገኖቻችን የምታስተላልፈው መልእክት ማወቅ አለባቸው የምትላቸው ነገሮች ይኖራልና እሱን ደግሞ እስኪ። እንግዲህ የመጀመሪያው አስጨናቂ ነው፣ አትጨነቁ ማለት አይቻልም በፍጹም።
ያው ይሄ የሰው ህይወት ያለበት ነው እና አትጨነቁ በፍጹም ማለት አይቻልም። ግን መፍትሄው ምንድን ነው? በመጨነቅ ሂደት ያው ምንም የምትለውጭው ነገር የለም። የመጀመሪያ ይሄ በታሪክ ሂደት ውስጥ በተከታታይ እንደዚህ አይነት ነገሮች ተከስተው ነበረ። ስለዚህ የመለወጥ ቻንስም ይኖረዋል። ልክ አሁን እንደመጣ መረጋጋት፣ በስነስርዓት በህጉ መሰረት እያንዳንዱ መንገድ መሄድ። ለምሳሌ አንድ ኬዝ ዩኤስሲአይኤስ ላይ ጀምሮ ፍርድ ቤት ላይ ገብቶ አፒል ተደርጎ እስከሚጠናቀቅ ብዙ የዲው ፕሮሰስ ሂደቶች አሉ። በነዛ ሂደቶች መፍትሄ ሊገኝ ይችላል። 1 ዓመት 2 ዓመት ተቆይቶ በጣም ከባድ የሚሆነው እስር ቤት ውስጥ ላሉ ሰዎች ነው። እንግዲህ ለነዚህ ራሳቸውን ያማከለ ውሳኔ ነው መወሰን ያለባቸው። ምክንያቱም በቆዩ ቁጥር እስር ቤት ውስጥ ነው የሚቆዩት። አንዳንዶቹ ሪስክ ወስደው ይቆያሉ። የግለሰባዊ ነው። ውጭ ያሉት ግን በስነስርዓት ይሄን ምን መንገዶች መሄድ ነው የምችለው ከዚህ በኋላ ለምሳሌ ቢከለከል ወዴት ነው የሚሄደው? ምን ስቴፖች ይቀሩኛል? ይሄን እስከምን ድረስ አሟጣለሁ የሚለውን ግልጽ የሆነ መረጃ ቢኖራቸው ይቀንሳል አትሊስት ቴንሽኑን። አንደኛ እሱ ነው። ሁለተኛ የኢትዮጵያ ኮሚኒቲ በአብዛኛው እዚህ ሀገር ላይ ያለው ይሄን ያህል የሚወቀስ አይደለም። ለምሳሌ የሶማሊ ኮሚኒቲ ላይ ነው አሁን በጣም ትልቅ ናዳ ያለው ያ አደጋ እየመጣ ያለው በሁለት ምክንያት ይመስለኛል። አንደኛ ኦፍኮርስ ጥቃቅን ሰዎች ሶሪ ጥቃቅን በቁጥር ማለት ነው። ትንሽ በእነዚህ መካከል ውስጥ ያሉ ትንሽ ሰዎች የፍራውድ ውስጥ ገብተዋል፣ ሲስተሙን አቢዩዝ አድርገውታል። ይሄ ለአጠቃላይ ለማህበረሰቡ የሚሰጠው ኢሜጅ አለ አንድ። ሁለተኛ ቮካል ላይ ኮሚኒቲ እና ቮካልነቱ አግሬሲቭ ያ ማለት ኢን ሴንስ አንድ ሀገር ላይ እንግዳ ሆነ ስትሄጂ እንግዳ ነሽ። you have to understand at least አንድ 2 ጄኔሬሽን እስከሚመጣ ድረስ ያን ማህበረሰብ በሆነ መጠን ሪስፔክት ማድረግ ወሳኝ ነው። እድል ሰጥቶሻል፣ የተሻለ ላይፍ አግኝተሻል በዚህ ህይወት ውስጥ እና ከመብት አንጻር ብቻ ነገሮችን ማየት ተገቢ አይመስለኝም። አንዳንዴ ይሄ ቤኔፊቶች እንደሆኑ መገመት፣ ፕሪቪሌጆች እንደሆኑ ማሰብ እና ለዛ ማህበረሰብ መልሶ ስለመስጠት ሪስፔክት ማድረግ፣ ባህሉን፣ ማንነቱን ኢንተግሬት ማድረግ። ለምሳሌ በእኛም አካባቢ እየመጣ ያለ አሁን ቤተክርስቲያን ላይ ድምፅ አውጥቶ ማህበረሰቡ መረበሽ፣ ይሄ ስታብሊሽ ሊያደርግ ካልቸራቸው እነሱ ድምፅ ቤተክርስቲያን ላይ ነው የሚወሰነው። ፓርኪንግ ቤተክርስቲያን አካባቢ ስትሄጂ ጠቅላላ እዛ አካባቢ ያሉ ሰዎችን በሚረብሽ በሚያናድድ መልኩ ፓርክ ማድረግ፣ ቆሻሻ አስመልክቶ ቆሻሻ የምንደፋበት ሁኔታ አለ። ምን አሁን የሶማሌ ኮሚኒቲ አካባቢ ስትመጪ ሚኒሶታ ላይ ትለየዋለሽ ራሱ አካባቢው እና እንደዚህ አይነት ነገሮች ማህበረሰቡ ያመጣ ነው ሸክም ነው ኦር አሴት ነው ለዚህ ሀገር የሚጠቅም ነገር ነው ኦር ደግሞ ሸክም ነው የሚለውን ነገር እንዲጠይቁ ያደርጋል። በአንድ ማህበረሰብ ላይ ፍራውድ ብዙ ጊዜ ተደጋግሞ ሲሰማ ቅድም እንዳልኩት አሁን አንድ የአፍጋን ዜጋ ነው ሄዶ 2 ሰዎችን የገደለው፣ ግን ጠቅላላ አሁን የአፍጋን ዜጋ ተከልክሏል። በቃ አሳይለም ፕሮሰስ አይደረግለትም ተብሎ እና 1-2 ሰዎች የሚፈጽሙት ማህበረሰብ ላይ በጠቅላላ የሚያሳድረውን ተጽዕኖ እያንዳንዳችን ማወቅ አለብን እና አክሽናችን የእኛ አክሽን ብቻ አይደለም። በተለይ እንደዚህ አይነት ሀገር ላይ ስንመጣ ማለት ነው የሌላውንም ማህበረሰብ የሌላውንም ምስኪኖችን ህይወት ጠቅላላ ልናመሰቃቅል እንደምንችል ማመን ጥሩ ነው እና ቮካል አንሁን ማለት አይደለም። ግን የሀገሪቷን ሁኔታ ለምሳሌ አንቺ ኢትዮጵያ ውስጥ የሆነ ማህበረሰብ ተቀበልሽ እና ኢሚዲየትሊ መጥቶ አንቺን ዲክቴት የሚያደርግ ከሆነ አንቺ ስለሚኖርሽ ካልቸር፣ ባህል፣ ማንነት አንቺን ከመረዳት ይልቅ ዲክቴት የሚያደርግሽ ከሆነ ልትፈሪ ትችላለሽ። ኦኬ እነዚህ ሰዎች ወዴት ነው እየሄዱ ያሉት? አግሬሲቭ ናቸው የሚልና ያን ፍርሃት እንደዚህ ሲል በጣም በጣም እፈራለሁ። ለምንድን ነው የምፈራው? ምክንያቱም የጨቋኞች አንዱ የሚያደርጉት ተጨቋኙ ራሱ ተጨቋኙን እንዲወቅስ ነው። እንደዚህ ስል ኢሚግራንቶችን ለመውቀስ አይደለም፣ ደግሞ የቀኝ ዘመም ያሉትን ሬቶሪክ እየደገፍኩ አይደለም እነሱ የሚሉት አይነት። ምክንያቱም በዚህ ሀገር ኢሚግራንቶች ያደረጉት ውለታ ቀላል አይደለም፣ እያደረጉትም ያለው ነገር ይሄኛውን መመልከት እንግዲህ ሶስተኛው ከሶማሌ አንጻር ሙስሊም እስላምነታቸው የራሱ ኮሚኒቲው ፕሮቫይድ ማለት እንግዲህ አሜሪካን ከተመለከትሽው አሁን ላይ ያለው የፖለቲካል ሙቭመንት በጣም ቀኝ ዘመም ክርስቲያን ናሽናሊስት የሚባል አይነት ነው እና ያም የራሱ ኢምፕሊኬሽን ይኖረዋል። ብዙ የኢትዮጵያ ኮሚኒቲ ላይ እንደዛ አይነት ሬቶሪክ አትሰሚም። በኢትዮጵያ ኮሚኒቲ ላይ የተነሳ
በሁለት ነገር ይመስለኛል። አንደኛው ሙስሊሙም ክርስቲያኑ በጣም ተባብሮ የሚኖርበት አገር ነው እና ቮካል አይደለም ኮሚኒቲው ከመብት አንጻር ይሄ ይገባኛል ከማለት አንጻር ያም የራሱ አስተዋጽኦ ይኖረዋል። አጠቃላይ እንግዲህ አሁን ሰዎች በዚህ ሰዓት ውስጥ ፈጣን የሆነ ያልታሰበበት ውሳኔ ከመወሰን መዘግየት ያስፈልጋል። ሚዲያው አግሬሲቭ ነው አለምል ነው። እኛ ኢትዮጵያ ውስጥ እዚህ ሀገር ሚዲያ ገንዘብ ነው። ሚዲያ ዜናዎች፣ እነዚህ አይነት ዜናዎች ደስ ይላቸዋል፣ ምክንያቱም ተመልካቾችን በብዙ ይሰባል። ተመልካቾችን ሳበ ማለት አድቨርታይዝመንት አመጣ ማለት ነው። ስለዚህ እንደዚህ አይነት ኔጌቲቭ ዜናዎች 3-4 ነው የሚሰራጩት በተለያየ አይነት ሁኔታ። ስለዚህ እኛ ዲሲሽን ላይ ደግሞ ተጽዕኖ ይኖረዋል። አንድ ሰው ሰላሙን ካጣ፣ እርጋታውን ካጣ ሮጦ የሚወስናቸው ውሳኔዎች መጥፎ ናቸው። ስለዚህ ከህግ ጠበቆቻችን ጋር መገናኘት፣ ማውራት፣ በስነስርዓት ስቴፖችን ማየት ደግሞ መጥፎ ነገር ቢከሰት እንዴት ነው ህይወቴ ሳይበጠበጥ ምንድን ነው እጆቼ ላይ ያሉት ካርዶች ብሎ ማሰብ፣ ፕላኔ ምንድን ነው? ወርስት ኬስ ሴናሪዮን ሁሌ ሰርቶ መቀመጥ ጥሩ ነው ብዬ አምናለሁ። እናም ማህበረሰባችን ውስጥ ያሉ ሰዎች በዚህ ሰዓት ሌሎች ኢትዮጵያኖችን በአሳይለም በተለያዩ ኬዞች ያሉትን የመርዳትም ግዴታ የማገዝም ግዴታ አለብን። እርስ በርስ መተሳሰብ በጣም ወሳኝ ነው ብዬ አምናለሁ። በጣም ነው የማመሰግነው ሙሉ አለም። ስለ ሙሉ ሎው ግሩፕም የማያውቁ ቢኖሩ እሱን ነገራቸውና ሌላ መጨመር የምትፈልገው ነገር ካለ እንግዲህ በአሳይለም ውስጥ ያሉትም ሆነ በተለያዩ የኢሚግሬሽን ሂደት ውስጥ ያሉትን ኢትዮጵያኖች እናግዛለን፣ እንረዳለን። በሁሉም ስቴቶች እንሰራለን። ኮንታክት ማድረግ ትችላላችሁ። ዌብሳይት ላይ፣ ሶሻል ሚዲያዎች ላይ፣ ቴሌግራም ላይ ፕሬዘንስ አለን። ሪዮትም ይህን እድል ስለሰጠሽኝ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። አድማጭ ተመልካቾቻችን ከአቶ ሙሉዓለም ጌታቸው ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር እቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።